ክሽን ያለች ማለት ይሄ ነው። ደጋፊዎቻቸው እንዲሁም ደግሞ ዓለም እንደ ባላንጣ እንዲተያዩ ቢያደርጓቸውም ሁለቱ ደጋፊዎች ግን በዛሬው ዕለት በአንድ ጠረጴዛ በአንድ ማስታወቂያ ላይ ተመልክተናቸዋል። የዓለማችን የ8 ጊዜ ባላንዶር አሸናፊ የሆነው በአርጀንቲናዊው ሊዮኔል አንድሬስ ሜሲ እንዲሁም በተጨማሪ ደግሞ የ5 ጊዜ ባላንዶር አሸናፊ የሆነው ክርስቲያኖ ዶ ሳንቶስ አቪዬሮ በተጨማሪም ደግሞ ከብራዚል ቪኒሲየስ ጁኒየር እንዲሁም ደግሞ ከፈረንሳይ ኬሊያን ምባፔ የተሳተፉበት አራቱም በአንድ ጠረጴዛ ላይ በዛሬው ዕለት የምትመለከት ነው። ይህም በርካቶችን በዛሬው ዕለት እያነጋገረ ይገኛል። በርካቶችም ተደስተው በዚህ ላይ አስተያየታቸውን እየሰጡ ይገኛሉ። ይህን ከዓለም ዋንጫ ጋር የተያዘ ማስታወቂያን ያሰራቸውም ሌጎስ እንደሆነ ነው እየተነገረ የሚገኘው። ይህ ድርጅትም እንግዲህ አራቱን በአንድ ላይ አስተሳስሮ በአንድ ጠረጴዛ ላይ እንደምትመለከቱት እንግዲህ እጅግ በጣም የሚያምር ማስታወቂያን አሰርቷቸዋል። እናንተስ በእነዚህ ጥምረት ላይ እንዴት ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት። ክርስቲያኖ ሮናልዶና ሊዮኔል ሜሲ በአዲስ የዓለም ዋንጫ ማስታወቂያ ተጣምረው በድጋሚ መጥተውልናል። በአንድ ሌጎ የተሰኘ የመጫወቻ ካምፓኒ ምክንያት በማድረግ እንግዲህ የ2026ቱን የዓለም ዋንጫ የሚያስተዋውቅ ይህንን ቪዲዮ በጋራ ሰርቷል። ታዲያ ከክርስቲያኖና ከሊዮኔል ሜሲ ጋር አንድ ላይ ደግሞ ቪኒሲየስ ጁኒየርና ኪሊያን ምባፔም የማስታወቂያው አንድ አካል ሆኗል። ማስታወቂያው እንደምትመለከቱት የዓለም ዋንጫው ላይ የራሳቸውን ካራክተር አራቱም ተጫዋቾች ለማስቀመጥ እና የዓለም ዋንጫውን የግላቸው ለማድረግ ሲሞክሩ ይታያል። ሊዮኔል ሜሲም ታዲያ ለማስቀመጥ በሚሞክርበት ሰዓት የዓለም ዋንጫው ይሸሻል። ክርስቲያኖ ሮናልዶም ለማስቀመጥ በሚሞክርበት ሰዓት በተመሳሳይ የዓለም ዋንጫው ይሸሻል። ኪሊያን ምባፔም ቪኒሲየስ ጁኒየርም እንደዚሁ በተመሳሳይ መጨረሻ ላይ አንድ ኒውትራል ደጋፊ ወይም ደግሞ ተጫዋች ማንነቱ ያልታወቀ ኒውትራል ሰው እንግዲህ መጥቶ የራሱን ካራክተር ከዛው ከዓለም ዋንጫው ላይ አውጥቶ ሌጎውን አስቀምጦ አሸናፊ መሆኑን ሁሉም ሲያዩ ይገረማሉ። ታዲያ መልእክቱም እንደሚያሳየው ከሆነ ሁሉም ሰው አይደለም ሊዮኔል ሜሲ፣ አይደለም ኪሊያን ምባፔ፣ አይደለም ክርስቲያኖ ሮናልዶ፣ አይደለም ቪኒሲየስ ጁኒየር፣ ማንም ሰው የዓለም ዋንጫው የግሉ ማድረግ ይፈልጋል። ማንም ሰው የዓለም ዋንጫው ላይ የራሱን ፒስ ወይም ደግሞ የራሱን ካራክተር ማስቀመጥ ይፈልጋል። እግር ኳስ ወይም ደግሞ የዓለም ዋንጫን ምን ያክል ትልቅ ትርጉም እንዳለውና ምን ያክል ተወዳጅ እንደሆነ ሁሉም ማሸነፍ የሚፈልገው ዋንጫ እንደሆነ የሚያሳይና መልእክት የተላለፈበት እጅግ አስገራሚ አዝናኝ በእግር ኳሱ ዓለም ትልቅ ታሪክ የጻፉ በተለይም ደግሞ ሊዮኔል ሜሲና ክርስቲያኖ ሮናልዶን በአንድ ላይ ያቀፈና ሁለቱን ያሳተፈ ማስታወቂያ መሆኑ በጣም ተወዳጅ አድርጎታል። እናንተስ ታዲያ በመጪው የ2026 የዓለም ዋንጫ ላይ የትኛው ተጫዋች የራሱን ፒስ የሚያስቀምጥ ይመስላችኋል? ወይም ደግሞ በሌላ አማርኛ የትኛው ተጫዋች የዓለም ዋንጫውን የግሉ የሚያደርግ ይመስላችኋል? ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ኪሊያን ምባፔ ወይስ ቪኒሲየስ ጁኒየር? ሐሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቱን በመካት የሜዳ ስፖርት ቤተሰብ ይሁኑ። ዋው ይልሃል። የዓለምን ሕዝብ ማን ነው ምርጡ በሚል ለሁለት ከፍለው የነበሩት ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በድጋሚ በአንድ ማስታወቂያ ላይ ተጣምረው የለቀቁት ቪዲዮ በዚህ ሰዓት ሶሻል ሚዲያውን ተቆጣጥሮ ኢንተርኔቱን እያጨናነቀ ይገኛል። ይህን ማስታወቂያ የሰሩት ለ2026 የዓለም ዋንጫ ሌጎ ለተባለ ካምፓኒ ነበር። ታዲያ ከነሱ ጋር በመሆንም ብራዚላዊ ቪኒ ጁኒየር እንዲሁም ደግሞ ሌላኛው የሪያል ማድሪድ የቡድን አጋር የሆነው ፈረንሳዊ ኪሊያን ምባፔም አብሮ በአንድ ጠረጴዛ ላይ ተቀምጠው ይታያል። ታዲያ በዛ ጠረጴዛ ላይ እንግዲህ የዓለም ዋንጫ ብሪክ ማለት የምትገጣጠመዋ የዓለም ዋንጫ ትታያለች ማለት ነው። ሌጎ ካምፓኒው ይህንን ማስታወቂያ ያሰራቸው ድርጅት እንደዚህ አይነት ብሪኮችን በመስራት የሚታወቅ ካምፓኒ ነው። ታዲያም እንግዲህ ሁሉም የየራሳቸውን ምስል እዛ ላይ ለማስቀመጥ የሚያደርጉትን ፋይትና የዓለም ዋንጫውን የግላቸው ለማድረግ የሚያደርጉትን ትግል ያሳያል ማለት ነው ማስታወቂያው። ከዛም ጠረጴዛውን ሲያሽከረክሩና የግላቸው ለማድረግ ሲጥሩ ይታያል። ከዛ አንድ ታዳጊ ደግሞ ወደ እነሱ ሩም ይገባና እንግዲህ እነሱም በግርምት ሲመለከቱት የራሱን ምስል እዚህ የዓለም ዋንጫ ብሪክ ላይ ያስቀምጣል ማለት ነው። ኤኒዌይ ግን ይሄ ማስታወቂያ በጣም በኢንስታ ሶሻል ሚዲያውን ተቆጣጥሮት ይገኛል። ከዚህ ቀደም 2022 ላይ ለሉዊ ቪተን ማስታወቂያ ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ አንድ ላይ ተጣምረው እንደነበረ ይታወቃል። አሁን ላይም እንግዲህ ኤአይ ነውም እያስበለ ነው የሚገኘው ይሄ ማስታወቂያ። ሶሻል ሚዲያውም ተቆጣጥሮታል። ኢንስታግራም ላይም በሚሊዮኖች ነው እንግዲህ ይሄንን ቪዲዮ ላይክ ያደረጉት ገና ከተፖሰተ 1 እና 2 ሰዓቱ ነው። ለማንኛውም እናንተ ስለዚህ ማስታወቂያ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። በስማም ጋይስ ይኸውላችሁ አስቡት የሜሲን ኢንስታግራም አካውንት ስከፍቱት ክርስቲያኖ ሮናልዶ ገጭ ብሎ ሲመጣላችሁ ግራ አትጋቡ። እውነታ ነው። ግቡና የሜሲን አካውንት ቼክ አድርጉት ኢንስታግራም። ከዓለም ዋንጫው በፊት እንግዲህ ክርስቲያኖ ሮናልዶና ሊዮኔል ሜሲ ተጣምረዋል በማስታወቂያ ሌጎ ለተባለው ከዓለም ዋንጫ ጋር በኮላቦሬሽን ለሚሰራው አንድ ብራንድ ማለት ነው። የሚገጣጠም አይነት እቃዎች ፐዝል የሚመስል አይነት እቃዎችን የሚያመርት ካምፓኒ ነው። ቪኒና ኪሊያን ኤምባፔም አሉ በዚህ ማስታወቂያ ላይ። ከዚህ ቀደም እንደሚታወሰው ከዓለም ዋንጫው በፊት ሉዊ ቪቶን ለሉዊ ቪቶን ነው ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ ዳማ ሲጫወቱ የተፖስተው ማስታወቂያ ታስታውሳላችሁ። አሁን ደግሞ ያ የቺዝ ማስታወቂያ ቀርቶ
በዚህ መጥተዋል ማለት ነው እና የበርካቶችን ትኩረት የወሰደ እኔ ራሱ ሳየው በጣም ነበር የገረመኝ። ሁሉም አራቱም ተጫዋቾች በዛ እንትን ውስጥ ታዲያ ካራክተር አላቸው በዛ በሌጎ በሚባለው ብራንድ ውስጥ ማለት ነው። አት ዘ ኤንድ እንደዚህ እንደምትመለከቱት ኤቭሪዋን ዋንትስ ኤ ፒስ የሚል እንግዲህ ጽሁፍ ይመጣል ማለት ነው አንድ ፈላ ከመጣ በኋላ እና እኔ በጣም የገረመኝ ጋይስ አራቱን ተጫዋቾች በተለይ ደግሞ ሜሲና ክርስቲያኖን መመልከት በአንድ ላይ ይገርማል። ያው አንድ ላይ ሲባል ባይ ዘ ዌይ ከዚህ በፊትም ያ ማስታወቂያ ለምሳሌ አንድ ላይ ተገናኝተው የተቀረጸ የሚመስለን ሰዎች ነበር፣ እኔንም ጨምሮ ተሸውጄ ነበር። ግን እንደዛ አይደለም፣ በተለያየ ቦታ ላይ ሆኖ ነበር የተቀረጸው። ይሄም አይታወቅም ቼክ እንዳረኩት እስካሁን እንግዲህ አብረው ተገናኝተው ነው የሚለውን ነገር እርግጠኛ አይደለሁም። የተለያየ ቦታ ላይ ሆኖ ፊልም የተደረገ ይመስለኛል። ኤኒዌይስ ይህንን ማስታወቂያ በሜሲ አካውንት ማየት በጣም ነበር ያስገረመኝ ጋይስ። ኮፒ ሊንክ ይደረግ በደንብ ቪዲዮ ሼር አድርጉት። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ማስታወቂያውን ግን ከ10 ሬት አድርጉት። ለዓለም ዋንጫ ጥቂት ወራት ብቻ ሲቀሩ በታሪክ ትልቁና ማመን የሚያስቸግር ኮላቦሬሽን ይፋ ሆኗል። ክርስቲያኖ ሮናልዶና ሊዮኔል ሜሲ ከሁለቱ የሪያል ማድሪድ ኮከቦች ምባፔና ቪኒሺየስ ጋር በመሆን ለአንድ ትልቅ የሌጎ ማስታወቂያ በአንድ ክፍል ውስጥ ተገኝተዋል። አራቱ የእግር ኳስ ታላላቅ ስሞች በአንድ ላይ ሲሰበሰቡ ይህ የመጀመሪያው ነው። ይህንን የሌጎ ማስታወቂያ መነጋገር ያደረገው ሮናልዶና ሜሲ በአንድ ላይ መታየታቸው ነው። ሮናልዶና ሜሲን በአንድ ላይ ማየት ምን አይነት ስሜት ይሰጣል? ኮሜንት ላይ ያሳውቁኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን በፍጥነት ለማግኘት ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። አረ በስመ አብ! እኔ እንደዚህ አይነት ፕሮሞሽን አይቻላቅም። የምሬን ነው የምላችሁ። በስመ አብ! ሮናልዶ ሌላ ማጠብቁት ሰው የኛ ቪኒሺየስ ጁኒየር ነው። ሌላ ማጠብቁት ሰው ሮናልዶ ከማን ጋር እንደሰራ ምባፔ ግልጽ ነው። ሊዮኔል ሜሲ በስመ አብ የምሬን በቃ አንድ ላይ ስለሰሩ ብቻ በጣም ነው ደስ ያለኝ። እግዚአብሔር የሚገርም ፕሮሞሽን በቃ የ2026 የዓለም ዋንጫ ማስታወቂያ ነው እና እኔ ተመችቶኛል። የምሬን ነው የምላችሁ፣ እኔ ተመችቶኛል። እና የክሪስም የሮናልዶም የሜሲን ፋኖች እንኳን ደስ አላችሁ። ፒስ አውት። ዋው ይልሃል። የዓለምን ህዝብ ማነው ምርጡ በሚል ለሁለት ከፍለው የነበሩት ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በድጋሚ በአንድ ማስታወቂያ ላይ ተጣምረው የለቀቁት ቪዲዮ በዚህ ሰዓት ሶሻል ሚዲያውን ተቆጣጥሮ ኢንተርኔቱን እያጨናነቀ ይገኛል። ይህን ማስታወቂያ የሰሩት ለ2026 የዓለም ዋንጫ ሌጎ ለተባለ ካምፓኒ ነበር። ታዲያ ከነሱ ጋር በመሆንም ብራዚላዊ ቪኒ ጁኒየር እንዲሁም ደግሞ ሌላኛው የሪያል ማድሪድ የቡድን አጋር የሆነው ፈረንሳዊ ኪሊያን ምባፔም አብሮ በአንድ ጠረጴዛ ላይ ተቀምጠው ይታያል። ታዲያ በዛ ጠረጴዛ ላይ